ቤት ቀይረናል። እንግዲህ ይኸው ስትመጣ ምን ትላለች የሚለውን ነገር እኔ እስቲ አብረን የምናየው ይሆናል። ግን አታወሪም ምን ሆነሽ ነው? ከዚህ በኋላ እኔና አንቺ ብቻ በፍቅር እዚህ የምንቀመጠው ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ እኔ እኮ ቢያንስ የሆነ ባትደሰች እንኳን አይደብርሽም ብዬ ነው። እግዚአብሔር ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ የምሰራላችሁ ቪዲዮ ከሌላው ለየት የሚያደርገው በጣም ተረጋግቼ ከእናንተ ጋር እያወራው አንዳንድ ነገሮችን እየተጫወትኩ ነው የምሰራው። እንግዲህ አብዛኞቻችሁ ቤት ቀይሩ አላችሁንና ቤት ቀይረናል እንግዲህ እና ቤቱን አሳያቸዋለሁ፣ ምን አይነት ቤት እንደሆነ አሳያቸዋለሁ። እንደገና ደግሞ ፍቅር ደግሞ አላየችውም፣ ቤቱን የተከራየሁትን ቤት አላየችውም። ምናልባት አሁን ከማሳያቸው ነገር አንፃር ለምን ይሄን ቤት ተከራየህ ልትሉኝ ትችላላችሁ። እኔ ብዙ ነገር ሆነናል። እግዚአብሔርን እናንተ ከምታውቁት ውጪ ራሱ እናንተ ሚዲያ ላይ ከምታዩት ውጪ ራሱ ኢቭን አካውንታችን ላይ ያለችውን ገንዘብ እንኳን እንዳናንቀሳቅስ ሆነናልና ተገኘውንና እግዚአብሔር ያጋጠመኝን በዛ ላይ ደግሞ ደህንነት የሚጠበቅበት ቦታ ነው ብዬ ያሰብኩበት ቦታ ነው የተከራየሁትና ፍቅር ምናልባት ስትመጣና ስታየው ይከፋታል፣ ትደሰታለች። የማውቀው ነገር የለም። ግን በመጨረሻም እኔና ፍቅር ብቻ እዚህ ጋር ቀርተናል ማለት ነውና ሁሉም ሰው ከጎናችን የነበሩ ሰዎችም ያው አብረውን አይዘልቁም። አብረውን ከኛ ጋራ የመከራን ጽዋ እስከ መጨረሻው ድረስ አይጨልጡም። መጨረሻ ላይ የምንቀረው እኛ ባለ መከራዎቹ፣ እኛ ባለ ችግር የደረሰብን ሰዎች ነንና እንዳልነው ልጆቻችንን ጥሩ ማለት የተሻለ ከዚህ ቤት አሁን የተሻለ ቦታ አስቀምጠናቸዋል። በኋላ ነገሮች ሲስተካከሉ መልሰን የምናገኝበት ቦታ ማለት ነውና አሁን ግን እዚህ ጋር ፍራሽ እያለው ፍራሽ እንኳን አዲስ ፍራሽ እንኳን ለመግዛት ያው ብቻ ብዙ ነገር አለ። እንዲህ ነው ብዬ አላወራችሁም። ምን ያሁን ግን ቤተሰቦቻችን የምትሰጡትን ኮሜንት ማለት ነው ፍቅር ስለምታየው አንደኛ ቪዲዮን ማለት ነው ዝም ብላችሁ ላይክ አድርጉት፣ ዝም ብላችሁ ለሰዎች ምናምን ሼር አድርጉት እና ጥሩ ኮሜንት ስጡ፣ ፍቅር እንድትደሰት ማለት ነው። አሁን በዚህ ጫና ላይ እንደገና መጥፎ ኮሜንት አትስጡ ባካችሁ፣ በተቻላችሁ መጠን ማለት ነው። እኔ በድያችኋለሁ፣ ይቅር በሉኝ። በቃ እግዚአብሔር ይቅር በሉኝ፣ አስቀይሜያችኋለሁና ሁላችሁም ይሄንን ቪዲዮ የምታዩ ሰዎች ዝም ብላችሁ ቪዲዮን ላይክ አድርጉት እና አዲስ ፍራሽ መግዛት አልቻልኩም። ይሄን አሁን ለኔ ሳወራው እንደዚህ አልቻልኩም እንደዚህ አላደረኩም ስላችሁ ውሸት ሊሆን ይችላል። አንዳንዴ ገንዘብም እያላችሁ እንኳን ያለውንም ገንዘብ እንዳታንቀሳቅሱ ልትደረጉ ትችላላችሁና የሆነብን ያ ነው። ከቤትም ድንገት ነው የወጣ ነው። ፍራሽ እንኳን አሮጌ እቃ ከሚሸጥበት ቦታ ላይ ነው የገዛሁት። ስለዚህ ቤቱን ከማሳየቴ በፊት ማለት ነው እንዳልኳችሁ ጥሩ ኮሜንት ብቻ ጻፉ። እኔ እስካሁን ድረስ ያስቀየምኳችሁን አሁን የምትሉትን ስለሰማው ነው ይሄን ያደረኩትና እስካሁን ድረስ ያስቀየምኳችሁን የበደልኳችሁን ነገሮች እንዳለ ሁሉንም ነገሮች ይቅርታ አድርጉልኝ ማለት ነው። ቤታችንን ገብቼ እየገባው ላሳያችሁ። ግን ከምንም በላይ የምጠብቀው ፍቅር ስትመጣ ምን ትላለች የሚለውን ነገር ነው ማለት ነውና ማንም የማያውቅበት ቦታ ላይ ነው ያለ ነው ማለት ካሜራማኔም መቼም ቢሆን አካባቢውን እንዳያሳይ ነግሬዋለሁ ማለት ራቅ ያለ ቦታ እንዳያሳይ ማለት ነውና ውስን ያለ ነገር ነው የምናሳያችሁ። የኛን ላይፍ ብቻ የኛን ህይወት ብቻ የኔና የፍቅርን ህይወት ብቻ ማለት ነው። በእርግጥ ስንጀምር እንደዚህ አይነት ቤት አልጀመርንም እኔና ፍቅር በጣም ከዚህ የተሻለ ነው። ግን አንድ ክፍል ቤት ውስጥ ነው ህይወታችንን የጀመርነው ማለት ነውና ግን በቃ ያልፎ ጥሩ ህይወት እየኖርን ነበረ። በመሃል ግን እኔ ጠላት ኬት እንደሚመጣብን አላቅም ይበጠብጠናል። ያን እንባችንን ጠብ እያረግን የዲኤንኤ ውጤት የነበረ ሰዓት በዲኤንኤ እኔና ሰዋትና ወንድም አይደላችሁም የተባለን ሰዓት እንኳን ምንኖርበት ቤት አንድ ክፍል ነበርና ለኛ ምናልባት ይከብዳል አይከብድም ምናየው ይሆናል። ግን ወደ ላይ ወጥቶ ወደ ታች እንደመውረድ የሚከብድ ነገር የለም።
ጊዜያችሁን አላቃጥለው ቤቱን ላሳያችሁ። ከዛ በኋላ ፍቅር ደግሞ አካባቢውን እንግዲህ ያው ዮናስ አብሮኝ መጥቶ አይቷል ቤቱ ማለት ነውና መጥቶ ግቢውን አሳይቷት እንዲመለስ ምክንያቱም እሱንም ምናልባት የሚከታተለው ሰው ሊኖር ስለሚችል በሩቁ ግቢውን አሳይቷት እንዲመለስ ብያለውና ትመጣለች። አሁን ፍቅር ከመምጣቷ በፊት ግን አንዳንድ ነገሮችን ቤቱን ላሳያችሁ። ደስ ይላል ደስ አይልም እና ሞራል የሚነካ ነገር እንትን አትናገሩ። በተቻላችሁ መጠን ሼር እና ላይክ ብቻ እንደዛ አድርጉ ማለት ነው። እግዚአብሔር መልካም ነው። ስለ ሁሉም ነገር እግዚአብሔር ይመስገን ማለት ጥሩ ነው። እንግዲህ እንደምታዩት ነው ምንጣፍ መጀመሪያ ዝም ብዬ አዲስም አይደለም ይሄ ምንጣፍ ማለት ነውና አይ ቲንክ መጀመሪያ የተከራዩ ሰዎች እንዴት ጥለውት ራሱ እንደሄዱ አላውቅም። ይሄንን ምንጣፍ ማለት ነውና ገና አዲስ ነው። እሱም ማንሳት አልፈለኩም አለ ምንጣፉ እዚሁ እንዳለ ነው እንትን ያልኩት ማለት ነውና እንግዲህ ይሄው ይሄ ግድግዳ ይባልም ያው የመዳበሪያ ነው እና እንደዚህ የቆመ እንጨት ምናምን ታያላችሁ። ከዛ ኮርኒስ የመዳበሪያ ነው። ስለ ሁሉም ነገር አሁንም እግዚአብሔር የተመሰገነ ይሁን ነው። እኔ ነገሮችን የመልመድ እንትን አለኝ ማለት ቶሎ የሆነ የከፋ ነገር ሲያጋጥመኝ ቶሎ ብዬ የመልመድ ባህሪ አለኝ። ፍቅር ግን እንትን ትላለች ቶሎ ብላ የሆነ እኔ ነገር አልችለውም እኔ እንደዚህ መሆን አልችልም ምናምን ልትል ትችላለች እና አሁን ግን ያላት አማራጭ እሱ ነው እና ስትመጣ ምን ትላለች የሚለውን ነገር እኔ እስቲ አብረን የምናየው ይሆናል። ግን ቤተሰቦቻችን ያው እየጠረኩኝ ነበረ ለእናንተ ቪዲዮ ላሳያችሁ ብዬ ነው እንጂ እየጠረኩ ነበረ። ቆሻሻ አለው ቤቱ የመጀመሪያዎቹ ሰዎች ጥለውት የሄዱት ማለት ነውና ግን እኔ ብዙም መጥረግ ምናምን አልችልም። እስቲ ፍቅር ስትመጣ ከጠረገችው እንጂ እኔ አሁን አልችልም እንደዚህ መጥረግ ምናምን። ተመስገን ፍራሹ ምናምን አንጥፌ ልጠብቃት ቢያንስ ስትመጣ ባዶ እንዳይሆንባት ቤቱ። ያው አንዳንድ እቃዎችን እንገዛለን ግን አሁን ምንም የለም በቃ ምንም ማለት ነው። እቺ ወንበር አለች ያው አንድ ሰው ፍራሽ ላይ ሲሆን ወይ ምግብ ምናምን ሲሰራ እንቀመጥበት ማለት ነው። ፍራሹ ተቀዷል፣ ቤተሰቦቻችን ተቀዷል። ቆይ ስትመጣ እሷ ራሷ ትሰፋዋለች። ይኸውላችሁ አትመኩ ማለት ሀብትም ንብረትም ያላችሁ ነገርም ደስታ በአንድ ቀን በቅጽበት ልታጡ ትችላላችሁ። እግዚአብሔር ምንም መመካት አያስፈልግም ማለት እኔ ማንም አይነካኝም እኔ ምንም አልሆንም ማለት አያስፈልግም። በአንድ ቀን ይኸው በአንድ ቀን ከዛ ወደዚህ ይመስገን ብቻ እግዚአብሔር ቢያንስ ትንቢያለሁ። አሁን ትራስ ምናምን የለንም ቤተሰቦቻችን፣ ሶሪ በጣም አዝናለሁ። ትራስ የለንም ለጊዜው። ቆይ እስቲ በኋላ ምናልባት የሆነ መሸትሸት ሲል ምናምን በቀንማ ከወጣሁ እዚህ አካባቢ ላይ ሊያዩ ይችላል። በነገራችን ላይ ከነበርንበት አካባቢ በጣም ርቀን ነው ያለነው። እዚህ ርቀን አዲስ አበባ ራሱ ለማለት ይከብዳል ቤተሰቦቻችን ነው። ፍቅር ዝምጣና ሲምትለው ነገር እናያለን። ሰርፕራይዝ ነው ማደርግ። እንጠብቃት እስቲ እንግዲህ እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ
መጣች መሰለኝ በር እየተንኳኳ ግቢ በር የሳይ ቆይ ግን ቆይ እንዳመጭ ነሽ ፍቅር ዘግቼ ሰርፕራይዝ ላደርግሽ ነበር ነይ ግን ኧረ ፍቅር አቧራ ነው እንቺ ለበሽ ነይ እዚህ ጋር ቦታ አይጠረጠርም ሰጥ ያለ ቦታ ነው ምናምን ነገር ማንም አይጠረጥርም እዚህ ናቸው ብሎ ምናምን አያስብም ግን አሁንም መጠንቀቅ አለብን አካባቢያችንን በደንብ ማሳየት የለብንም አይመስልሽ እና ይሄን ፍራሽ ደግሞ ገዛሁት በየሱ አንቺ አዲሱ ስንት ሊሆን ይሄ ራሱ 2000 ብር ምናምን የተገዛ አሮጌ እኮ ነው የቆየ ግን በምንጣፍ ምናምን ሸፈንኩት አታወሪም ምን ሆነሽ ነው ከዚህ በኋላ እኔና አንቺ ብቻ በፍቅር እዚህ የምንቀመጠው እስኪ አልፍ ማለት ነው የተወሰነ እስኪ ምን ነው ምንም ደስ ብሎኛል እና ታዲያ ለምንድን ነው እሱን የምታዙ እና እናስተካክለዋለን ደግሞ እኮ እንደዚህ አሁን ይሄ ምንም ዕቃ ስለሌለው እኮ ነው ፍቅር እኮ ይስተካከላል ምንድን ነው ለምን ታውቂያለሽ ሰዓትሽ ምንድን ነው ለምን አወለክሽው ሰዓቱን ታፍቶሻል ፍቅር እኔ ልንከፋ እኮ አይገባም ቢያንስ እዚህ አንድ ያገኘነው ነገር አለ ሰላም በቃ እዚህ ማንም አይደርስብንም ማለት ህይወታችን እንደ አዲስ መጀመር እኮ ነው ከዚህ በፊት ህይወታችንን ከእንደዚህ አይነት ቦታ ተነስተን ብዙ ቦታ ደርሰናል አይደል ስለዚህ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ በፊት የምንኖርበትም ቤት እኮ እንደዚህም ባይከፋ ምን እያለቀሽ ነው ይክፋኝ ነው ፍቅር ይክፋኝ ወይ ለዘነኔ እኔ እኮ ቢያንስ የሆነ ባትደሰች እንኳን አይደብርሽም ብዬ ነው እግዚአብሔር የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላሽ ፍቅር አሁን ቶሎ ብለን ተነስተን እና ታዲያ ምኑ ቤቱ አይደለም ግን ምኑ ነው እሺ ምኑ ነው አንቺ አሁን ያስከፈሽ ወርዶ መጀመር እኮ ያለ ነው ፍቅር ዝቅ ብሎ እንደ አዲስ መጀመር እኮ ህይወት ላይ ያለ ነገር ነው አይደል አታልቅሽ እኔ ስታለቅሽ ይከፋኛል እግዚአብሔር አታልቅሽ ታነሽ እንዴ ታነሽ የምር እግዚአብሔር ብዙ ምንሰራው ስራ አለ እንድታለቅሽ አልፈልግም እኔ እንዴ በቃ እኮ ያለ እኮ ነው አው በዚህ ልክ እንደዚህ ከዛ ከመሰለ ቤት ውስጥ ስንወርድ ቤቱ አይደለም ቤቱ ችግር የለውም እና ይሄንን ስንት ሰው ይኖርበት የለም ታዲያ ምን ነው ብዙ ነገር አለ
እኔ እኮ የምር እንዲደብረኝ እና በቃ ለደስታ ነው የሚገባና ይሄ በቃ እኔ ደግሞ ታያለሽ በቅርቡ ነገሮች ይስተካከላሉሽ። ጠላቶቻችንም ሳልችቷቸው ይታውናል። አለቀ በቃ። እዛ ቤት እንኳን ባንመለስ ሌላ የተሻለ ቤት እንከራያለን። ደግሞ አካውንታችን እስኪላቀቅ እኮ ነው ነገሮች እስኪስተካከሉ ድረስ። አውገው ፍራሽ ላይ ቁጭ በይ። ወይን እንደፍነዋለን እዚህ ጋር ትንሽ ለቀቀሽ። አልጋም እንገዛለን። ማን ያውቃል? እግዚአብሔር የሚያደርገውን ነገር አይታወቅም። እሺ በኛ እንዴ አበቃኝ። እግዚአብሔር እንድትከፋ አልፈልግም። ቅድም እያልኳቸው ነበር ቤተሰቦቻችን እንዳትከፋ የሆነ ነገር በሉልኝ እያልኳቸው ነበር። ምናልባት እኔ ከተነሳውበት ነገር አንፃር ማለት ምንም ነበርኩኝና ከዚህ የባሰ ቤት ውስጥም ኖሬ ያውቃለሁ። ጭቃ እንደዚህ የተለጠፈ ጭቃ ውስጥም ኖሬ ያውቃለሁ ፍቅር። እና ለኔ ይሄ ምናልባት እላይ ወጥቶ መመለሱ ነው እንጂ ሊከብደኝ የሚችለው እዚህ ቦታ ላይ አሁን መገኘቴ ምንም አይከብደኝም። ገባሽ አይደለ? ለአንቺ ግን ምናልባት ካየሽው ነገር አንፃር አብዛኛውን ጊዜሽን ስራ ላይ ነው ያሳለፍሽው ምናምን ውጪም ነበርሽ። ከዛ ነገር አንፃር ምናልባት ሊከፋ ይችላል። ግን አንቺ ተከፋሽ ማለት ደግሞ እኔ ተከፋው ማለት ነው አይደለ? ኮኒ ምን እንዲከፋ አልፈልግም። እና ለምን እንደምታስከፊኝ ታዲያ ለምን እንደምታስከፊ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ እናደርጋለን። እንትኑ ይሄ ፍራሹን ብቻ ነው ያገኘሁት ማለት ነው። ትራስ ደግሞ ቢያንስ ብዙም ስላልሆነ ካለችን ብር ላይ እንጠቀማለን። ታውቂያለሽ አሁን ማንቀሳቀስ የምንችለው ቴሌ ብር ላይ ያለችን ብር በጣም ትንሽ ብር ናት። እሷን ደግሞ መቆጠብ አለብን። ምግብ አለ ምን አለ ብዙ ነገር ስላለ ማለት ነው። ሌላው ፍቅር መጀመር እኔና አንቺ ደስተኛ መሆን አለብን። ቶሎ ከልጆቻችን ጋር ተገናኝተን ጥሩ ሁኔታ ላይ ለመውጣት ደስተኛ መሆን አለብን። እሺ? እና ለምን እንዳወለክሽው ባላቅም ሰዓቱን መልሰሽ አድርጊ። እኔ የሚሸጥ ከሆነ ሽጥል አሁን አይሸጥም። ነገ የሚፈጠረውን ስለማላቅ እኔ አንድ ያንቺ የሆኑ ነገሮችን ምንም ብሞት እኔ አይደለም እግዚአብሔር በእና እሺ በይ። እኔ እኮ ከፍቶኛል። እግዚአብሔር ከፍቶኛል አይደለም ቢያንስ ማለት ነው የሆነ ነገር እሸፍናለሁ። ለምሳሌ ትራስ ምናምን ነገር ብዙም ባይሆን ማለት ነው። ግን እኮ ማንም አያምንም አይደለ? በአንድ ቀን ሰው እዚህ ሁኔታ ውስጥ ይገባሉ። ችግር የለውም። እኔ የሚከፋኝ አንድም ልጆቼ እኮ ነው። ልጆቻችንን በስነ ስርዓት እንትን እንላቸዋለን። ፍቅር እየሄድን እናያቸዋለን። ያሉበት ቦታ ደግሞ ማሳየት አይጠበቅብንም። ምክንያቱም በጥንቃቄ ነው መሆን ያለበት ሁሉም ነገር ማለት ነው። የኛም ጉዳይ ይስተካከላል። ተነሽ እግዚአብሔር ተነሽ ፍቅር። በስልካችን መብራት የለም። ይሄው መብራት የለም። መብራት ተስተካክሏል። ግን አሁን መብራት ስለጠፋ ነው። ስልካችንን ቻርጅ እናደርጋለን፣ ሙዚቃችንን እንከፍታለን። ይሄን ቤት ውልውል ፏፏ እናደርገዋለን ምናምን። ከዛ በኋላ ቡና እቃ የለም ብቻ የሆነ ነገር እናደርጋለን ማለት ነው። ግን እኔ ዛሬ ነው ደስ ያለኝ ፍቅር። ምንም አይነት ነገር አንድ ነገር ልንገርሽ ፍቅር፣ እዚህ ጋር
ችግራችንም ምናምን ይሄ እንደዚህ እንደዛ ብለን በተለይ ለቅርብ ሰዎች ይስቁብሻል እንጂ እነዛ ሰዎች ማለት ነው ለአንቺ አንዳች መፍትሄ ያመጡም እግዚአብሔር። ስለዚህ እንደዚህ አይነት ነገሮችን ትተን በራሳችን መቆም መቻል አለብን። እንደውም በርትተን የሆነ ነገር ማድረግ መቻል አለብን። እሺ አንዴ እኮ ነው ከደህና ቤት ውስጥ እንደ ከሰል መዳበሪያ ውስጥ የገባ ነው። ይስተካከላል፣ እግዚአብሔር ይስተካከላል። ዛሬማ እናስተካክላለን። ማታ አካባቢ ከደረስን ደግሞ ሩቅ ነው እንዴ? እዛ ሄደን ልናድር ነው ምንድን ነው? ሩቅ ነው ፍቅር። ከአዲስ አበባ ምን ያህል እንደሚርቅ እያይሻል እንዴት ብለሽ እንደመጣሽ። ስለዚህ በቃ አሁን እቃውን እናስተካክል።